ኢትዮጵያ ስትል ያስጠላብሃል በሌላው ረሃብ ሆድህን ሞልተ ቁንጣን ያስቸገረ ተመጣጣችኋል የእናንተ ኢየሱስ ገና ያሰፋታል ትሰፋለች ትወርሳለች የሞቱብን ልጆች አሉ የታረዱብን ልጆች አሉ አሁን ብዙ በጥቃት ያለፉ ልጆች አሉና ስለዚህ እኛም ደግሞ ማልቀስ ያስፈልጋል ማለት ልጆቻችን ያሰቅሉናል በመጨረሻም ጠቅላዩ በቸርች ውስጥ በድብቅ የተናገሩት ነገር አፈትልኮ ወጣባቸው እሱ ምንድነው በዝርዝር እንመለከተዋለን እንደሚታወቀው በአርሲ ክፍለ ሀገር ያለፉት ጊዜያቶች ዘመነ ሰማዕታት ነበር ብንል የተሻለ ይመስለኛል ስለ ክርስቶስ ሲሉ የተሰደዱ ስለ ስሙ የተጠሉ እንዲሁም ነፍሳቸውን ያጡ ክርስቲያኖች ቁጥር ከዕለት ወደ ዕለት ቁጥሩ ከፍ እያለ ሲሆን በዚህም ውስጣቸው የተጎዳው ብፁዕ አቡነ ናትናኤልም ከልጆቼ በፊት እኔን አስቀድሙኝ ሲሉ አርሲ ገብተዋል ተፎፎ ቀብዱ ዋቀዮ ሲናገርጋሩ ነው አገርጋሩ ወሊኖ ጉቱማ ጉቱን ዋቀዮ ቢረጅራ ሚቲሬ ከናፉ ኑቲሞ ከኒራቴቲ ጉኔ ከንጀለቴ ሲሬስኔ ደሙ ቀብና የአርሲ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ኤልሳ ልጆቻችን አለቁብን ሲሉም ባይተናነቃቸው የተናገሩ ሲሆን ብፁዕ አቡነ ናትናኤል ለሕዝበ ክርስቲያኑ ያስተላለፉት መልእክት ዋሃቢያን ያስለቀሰ ክርስቲያኖች እንዲበረቱ ያደረገ ድንቅ መልእክት ነው ብፁዕነታቸው ምን አሉ ቀጣይስ ምን ማድረግ አለብን መፍትሄው ላይ እንመክራለን They call Israel a colonial state. Don't they know that the land of Israel is where Abraham, Isaac, and Jacob prayed, where Isaiah and Jeremiah preached, and where David and Solomon ruled? የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አባሎቻቸውን ካሰባሰቡ በኋላ በቀጥታ ስርጭት ዓለም እየሰማ ይህንን መልእክታቸውን አስተላልፈዋል ኔታንያሁም እንዲህ አሉ በርካታ ከእውነት ጋር የተጋጩ እስራኤልን ወራሪ አድርገው ያስቧታል እነዚህ ያላዋቂዎች ታሪክን ዘንግተዋል የእስራኤል ምድር አብርሃም ይስሐቅ እንዲሁም ያዕቆብ የጸለዩባት ንጉስ ዳዊትና ልጁ ሰለሞን ሀገሪቱን የመሩባት የጥበበኞች ፈሪሃ እግዚአብሔር ያላቸው ህዝቦች መፍለቂያ ስፍራ ነች ሲሉ አዳራሹ በጭብጨባ ተናጋ በዚያውን መካከለኛው ምስራቅ ውጥረቱ አይሎ ሶስተኛው ዓለም ጦርነት በተቀሰቀሰበት ወቅት ቤንያሚን ኔታንያሁ እንዲሁም የአሜሪካው ፕሬዝዳንት ትራምፕ ለኢራኑ መሪ አያቶላ ያስተላለፉት መልእክት በአሁኑ ሰዓት የመላው ዓለምን ትኩረት ስበዋል በዙሪያም መረጃዎችን እንለውጣለን ውስጡ ግን ምንድነው ካልከኝ ውስጡ ማንቆርቆሪያ ነው ቋበዱ ትዝታው በመጨረሻም ከሀገር እንዳይወጣ ግዴታ ተጣለበት ሲሆን አሁን በወጡ መረጃዎችም በቁጥጥር ስር መዋሉ እየተነገረ ይገኛል የርፈድ እንጂ ኦርቶዶክስ ነክቶ ተራርሎ መቀመጥ እንደማይቻል ለማወቅም ተችሏል ምንድነው የተፈጠረው በጋራ እንመለከተዋለን ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ እኔ ደህና ነኝ ቸሩ መድኃኔዓለም የተመሰገነውን በዛርቁታችን እጅግ በጣም ቁም ነገር አዘል ቪዲዮችን ይዤላችሁ መጥቻለሁ ከእናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ ዳይ ወደለት ቪዲዮ ማቹ በመዛለቱ ተመጣጣችኋል የእናንተ ኢየሱስ ገና ያሰፋታል ትሰፋለች ትወርሳለች ጠቅላዩ በቅርቡ በቸርች ውስጥ ተንበርክከው ትጠፋለች እናንተም ትወርሳላችሁ ሲሉ የተደመጡ ሲሆን የቪዲዮም በአሁኑ ሰዓት በርካቶችን እያነጋገረ ይገኛል እንደሚታወቀው የአርሲ ኦርቶዶክሳውያን አለኝ በሚሉት ሀገራቸው በነጻነት መኖር ተስኗቸው ዕለት ህይወታቸውን በሰቀቀን መክፋት ከጀመሩ እነሆ ድፍን 2 ዓመታት ከዚያም በላይ አስቆጥሯል ካህናት ዲያቆናት ህፃናት አዛውንት በማተባቸው ሳቢያ እንደ በግ ይሸለታሉ ህግ አለ ከፈጣሪ በታችም መንግስት ደህንነቴን ያስጠብቅልኛል ብሎ የሚኖሩ ንጹሃን በገፍ ህይወታቸው እየረገፈ ከጉዳዩ ጀርባ ሆኖ ክርስቲያኖችን ለማጽዳት የሚያሴሩት ባለስልጣናትም አንድም ቀን ወጥተው ድርጊቱን አላወገዙም የሀገሪቱን ሰንደቅ ዓላማም ዝቅ አድርገው አላውለበለቡም ይህም በከፍተኛ ሁኔታ እንዲጠረጠሩ ያደርጋቸዋል ለዚያም ነው መንግስት ባለበት ሀገር ዜጎች በጠራራ ፀሐይ ይታገሳሉ ህይወታቸውም በግፍ ይቀጠፋል ባላየና ባልሰማ ማለፉን ግን የነሱ የዘውትር ስራቸው ከሆነ እነሆ ሰነባብቷል በአንድ ወቅት የዛሬ 6 ዓመታት ገደማ ጠቅላይ ወደ ስልጣን መምጣታቸውን ተከትሎ ይህንን ተናግሮ ነበር አድምጠን እንመለስ ፍቅር ያሸንፋል ይቅርታ ያሸንፋል መግደል መሸነፍ ነው መግደል መዋረድ ነው
ጠቅላዩም በንግግራቸው መግደል መሸነፍ ነው፣ መግደል መዋረድ ነው፣ ፍቅርም ያሸንፋል ሲሉ ቢደመጡም ዛሬ ግን በሀገራችን ኢትዮጵያ ብዙ ዜጎች በድሮን ገሚሱ ደግሞ በማተባቸው ሳቢያ ዕለት ዕለት እያለቁ ነው። ታዲያ ጠቅላዩ እሳቸው በሚመራው ሀገር እንዲህ ያለው ማንነት ሊያነጣጥረ ከጀርባም ባለስልጣናቱን ያሳተፈ ድርጊት ሲፈጸም ተሸንፈው ይሆን እንዴ ለማለትም ያዳዳል። ምክንያቱም አስቀድመው በራሳቸው አንደበት መግደል መሸነፍ እንደሆነ አበክረው ተናግሯል። ፍትህ ለአርሲ ኦርቶዶክስ እያልኩ በዚህ አካባቢ የምትገኙ ባለማተብ ባለሀብቶች፣ ወታደሮች፣ የህግ ባለሙያዎች ይህች ሰዓት ከሌሎች ወንድሞቻችሁ ጋር በመተባበር አጥፊዎችን ባለመግ የምትጠይቁበት ወንድሞቻችሁንም የምትታደጉበት ማንነታችሁም በግልጽ የሚታይበት ወቅት ነው። ተናበቡ፣ እርስ በርስም አንዱኑ የመጨረሻው መልእክቴ ነው። ኢሳን ገሩ ዋን ይረቲን ወጀኔፊ መሌ ኡመኒ አፌን ቀቡ ገረ ፉንዱራቲ ጫለ ወጀቹ ቀብዱ ጀዲያን ለውበቺሴ ወሉማን ወጀነ ጀዲራኒ ብፁዓን አባቶች እስኪ ከሞገዝ በዘለለ ውረዱና የአርሲን ህዝብ ጎብኙት፣ አጽናኑት። ለሞገዝማ የሌሎች ቤተ እምነቶችም ያወግዛሉ። ስለሆነም እባካችሁን ልክ እንደ አቡነ ናትናኤል እንደ ብፁዕ አቡነ ኤልሳ ልጆቻችሁን ጉዳት ሲደርስባቸው ሂዱ፣ አጽኗኗቸው፣ በፋይናንስም ደግፏቸው። ያለበለዚያ ግን በልጅና አባት መካከል የሚኖረው መተማመን ጥያቄ ውስጥ ይወድቃል። አንድ ታሪክ ላንሳና ልንገራችሁ። በግብጽ ኮፕቲክ ኦርቶዶክስ በአንድ ወቅት በስፍራው ጽንፍ ያዘሉ አክራሪ እስላሞች ጥቃት ነዘሩ ሲሆን በንጋታው የሀገሪቱ ታላላቅ ጳጳሳት የሃይማኖት አባቶች ጊዜ ሳያጠፉ ወደ ስፍራው ማቅናት ልጆቻቸውን አሳክመው ያለፉትንም አልቅሰው ቀብረው በቃ ተመለሱ እየተባሉ አይ እኛ እንመለስም ከልጆቻችን በፊት እኛ ሰማዕትነትን ተቀብለን እናልፋለን፣ አይናችን የልጆቻችን መማየት አይፈልግም ሲሉ መናገር መላው ዓለምን ትኩረት ስበው ነበር። በኋላም የግብጽ መንግስት እነዚህ አባቶች ሕይወታቸው ካለፈ ጉዳዩ ዓለም አቀፍ ሆኖ በመውጣት ለስልጣኑ ስላዘጋው ከአካባቢው በርካታ የጸጥታ ኃይሎችን በማሰማራት ለአንዴና ለመጨረሻ ጊዜ ሰላም እንዲሰፍን አድርጓል። አባቶችም ግባቸውን አሳክተው ወደ ስፍራቸው ተመልሰዋል። ከዚህ ምን እንማራለን? ቆራጥነትን እንዲሁም ጥልቅ የሆነ መንፈሳዊነትን እናም ያሰቡትን ማሳካትን ነው። ውስጡ ግን ምንድነው ካልከኝ ውስጡ ማንቆርቆሪያ ነው። ተገባችሁ ጴንጤዎች ረፉ ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼዋለሁ። ቀፎ ሆነህ ትቀራለህ። ሞገስ አልባ ትሆናለህ። ረፍ ጌታ ሲያከብር ተከበር። ለበርካታ ዓመታት የኦርቶዶክስን ዶክትሪን እንዲሁም አባቶችን ሲያንጓጥጥ የኖረው ወጠጤው ትዝታው ሳሙኤል ከወንጌሉ ልቅ ኦርቶዶክስን ማብጠልጠል ተቀዳሚ ስራ ሆኖ ሲሰራ ቆይቷል። በዚህም ባለፉት ጊዜያቶች ትዝታው የፍርድ ቤት የመያዣ ትዕዛዝ ወጥቶበት ሳለ ከመናፍቃን ባለስልጣናት ጋር በመመሳጠር ከሀገር መውጣቱ አይዘነጋም ነበር። ዛሬም በድጋሚ የቀደመው የእስር ትዕዛዝ በፍርድ ቤት የወጣበት ሲሆን ከሀገር ለቆ እንዳይወጣም እንዲወጣ የሚያደርግ ከሱ ጋር የሚተባበር ካለም ተጠያቂ እንደሚሆን የፍትህ ሚኒስቴር መግለጫውን አውጥቷል። ትዝታው እግዚአብሔር ያከበራቸው ቅዱሳንን ያዋረደ ፈራጁን ጌታ አማላጅ ብሎ ከህዝቡ ያሳተ ከኦርቶዶክስ ዶክትሪን ሲዘባበት የኖረ ጸጋው የተገፈፈበት የሚዞን የሚጨብጠውን ያጣ አውቋበት ሲሆን ሰው የዘራውን ያንኑ ማጨዱ አይቀርምና የስራውን ሊያገኘ የተቃረበ ይመስላል። በዚህም ከታሰረ ጥፋቱ በጥቂቱ ከ5 ዓመት ጀምሮ እስከ 15 ዓመታት በእስር ሊማቅቅ ይችላል ሲሉ የህግ ባለሙያዎች ሀሳባቸውን አጋርተዋል። They call Israel a colonial state. Don't they know that the land of Israel is where Abraham በአሁን ሰዓት በመካከለኛው ምስራቅ ውጥረቱ አይሎ በቀጠለበት ሰዓት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት ይህ ንግግር የመላው ዓለምን ትኩረት ስቧል። እሳቸውም እንዲህ አሉ። ዛሬ በርካቶች እስራኤልን ወራሪ ናት ሲሉ የሚጠሩ ታሪክን ያውቁም። እስራኤል የአብርሃም የይስሐቅ እንዲሁም የያዕቆብ ታላቅ ሀገር ናት። ንጉሥ ዳዊት ብሎም ልጁ ጠቢቡ ሰለሞን የነገሱባት ምድር እስራኤል ሳይደርሱባት ማንም ላይ አትደርስም። ግን ባላሰብነው ሰዓት የሚሳኤል ናዳ ወርደው የተኛውን ያንን አደገኛ አንበሳ ቀሰቀሱት። በኋላም ጠንካራው ክንዳችን በነሱ ላይ አረፈች። ወደ ፍርስራሽነት ሊቀይሩን ሰሩ። ከኋላ ተነስተን ግን እኛ ቀደምናቸው ሲሉ በመናገር አዳራሹ ወዲያውኑ በጭብጨባ ተናጋ። በአሁን ሰዓት ታዲያ በመካከለኛው ምስራቅ ከባድ የባሩድ ሽታ እንዲሁም ፍንዳቶች እየተሰሙ ሲሆን እስራኤል በቅድመ ጥቃት በንጋት የኢራን የተመረጡ የጦር አዛዥ መኖሪያ ቤቶችን ብሎም የኢራኑን መሪ አያቶላን ቤት ሳይቀር ወደ ፍርስራሽነት ቀይረዋለች። በዚህ ጥቃት ከኢራን በርካታ ቁልፍ ሰዎች
ሰዎች ህይወታቸው እንዳለፈ እየተነገረ ሲሆን አያቶላ ግን አስቀድመው ከቤታቸው ወጥተው በዋሻ ስለተደበቁ ሊተርፉ እንደጃሉ መረጃዎችም ያሳያሉ። በዚህም ኢራን አጸፋዊ ምላሿን በሳውዲ፣ በኳታር፣ በዮርዳኖስ፣ በተባበሩት አረብ ኤሚሬቶች ላይ የአሜሪካን የጦር ሰፈሮች ላይ ሚሳኤሎቿን ስታዘንብም ቆይታለች። በዚህም ታዲያ የየመን ሁቲ እስራኤል ለማጥፋት ዝግጅቱን እንዳጠናቀቀ የተናገረ ሲሆን የጦርነትም ከ10 ሀገራት በላይ ያነካካ ከባድ የሶስተኛው ዓለም ጦርነት መነሻው እንደሆነም እየተዘገበ ይገኛል። በመካከለኛው ምስራቅ የምትገኙ ኢትዮጵያን በምትችሉት መጠን ራሳችሁን ወደምታተርፉበት ቦታ ለውጥ አድርጉ ስል ለኢትዮጵያን ወገኖቼ መልእክቴን ማስተላለፍ ፈልጋለሁ። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።